ስብሐት ወክብር ለስሉስ ቅዱስ ይደር። እሺ እግዚአብሔር ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እግዚአብሔር እንደወደደና እንደፈቀደ እግዚአብሔር እንደረዳ የቤተ ክርስቲያን መሰረታዊ ትምህርት የሆነውን ነገረ ክርስቶስን እንማማራለን። ነገረ ክርስቶስ የቤተ ክርስቲያን የትምህርት ማዕከል ነው ማለት ዋናው አስኳሉ ነው። ነገረ ክርስቶስ ከሌለ ክርስትና የለም። ክርስትና የምንለው ነገረ ክርስቶስን ነው። እንደሚታወቀው ክርስቶስ ለቤተ ክርስቲያን መሰረትም ጉልላትም ጅማሬም ፍጻሜም እሱ ነው። ስለዚህ ነገረ ክርስቶስን እግዚአብሔር በወደደና በፈቀደ መጠን እንማማራለን። እዚህ የምታደምጡ ወንድሞች እህቶች፣ ታላላቆቻችንም ታናናሾቻችንም ካላችሁ ማስታወሻ እየያዛችሁ እንዲሁ በጥያቄም የሚመለሱ ነገሮች ካሉ እናያለን እና ከክፍል 1 ጀምሬ እያብራራሁ ልሂድ። ነገረ ክርስቶስ የሚለው ኢየሱስ ከሚለው ስም እንነሳለን። ነገረ ክርስቶስን ለመማር ኢየሱስ ከሚለው ስም ነው የምንነሳው። ኢየሱስ ማለት ከዕብራይስጥ የተወረሰ የግሪክ ቃል ነው። ደግመዋለሁ። ኢየሱስ ማለት ከዕብራይስጥ የተወረሰ የግሪክ ቃል ነው። እንደምታውቁት ያው ቋንቋዎች በአንድም በሌላም መንገድ ይወራረሳሉ። ክርስቶስ ከዕብራይስጥ ቋንቋ ወደ ግሪክ ቋንቋ የተወረሰ ነው እና ክርስቶስ ማለት የኢየሱስ ማለት ከዕብራይስጥ የተወረሰ የግሪክ ቃል ነው። ወደ አማርኛ ስንቀይረው መድህን፣ መድኃኒ፣ መድኃኒት፣ ቤዛ፣ መቤዝው በአጠቃላይ በአማርኛ አዳኝ፣ መድኃኒት የሚል ፍቺ አለው። የኢየሱስ ፍቺ ባጭሩ ይህንን ነው የሚመስለው። እንደ መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 1 ከቁጥር 21፣ የሉቃስ ወንጌል ምዕራፍ 2 ከቁጥር 11 ላይ ስታነቡ ኢየሱስ የሚለው ስም አዳኝ መድኃኒት ማለት መሆኑ በእነዚህ በሁለት ምዕራፎች ላይ ተገልጿል። በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ፣ በሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ የኢየሱስ አዳኝነት ተገልጿል። ቅድም እኔ ቤተክርስቲያን በምትገልጽበት መንገድ መድህን አዳኝ ማለት ነው። መድኃኒ አዳኝ ማለት ነው። መድኃኒት መድኃኒት የምንለው ክርስቶስ መብል ሆኖ መጠጥ ሆኖ ከሰው አካል ጋር ተዋህዶ ሰውን ያዳነ መሆኑን ያሳያል። ቤዛ መቤዝው ብዬ የገለጽኩት ደግሞ ቤዛ የሚለው ሰው መሆንን፣ ስለ ሰው መሞትን፣ ስለ ሰው መሰቀልን፣ ስለ ሰው መድማትን፣ ስለ ሰው መቁሰልን፣ ስለ ሰው ተገብቶ ሰው ሊያደርገው የሚገባውን ሁሉ ማድረጉን የሚያሳይ ቃል ነው በእኛ ቤተ ክርስቲያን ማለት ነው። ስለዚህ ኢየሱስ የምንለው ባጭሩ ይህንን ይመስላል። በዚህ ውስጥ በደንብ መረዳት ያለብን ኢየሱስ የሚለው ስም ስምነቱ የሥጋ ብቻ ስም አይደለም፣ የመለኮት ብቻ ስም አይደለም። ሥጋና መለኮት ሲዋሃዱ የተገኘ ስም ነው። ኢየሱስ የሚለው ለሥጋ ብቻ አይሆንም፣ ለመለኮት ብቻም አይሆንም። መለኮትና ሥጋን በተዋህዶ በአንድነት የሚገልጽና የሚያሳይ ስም ነው። ይህንን ሊቁ ቅዱስ ቄርሎስ በሃይማኖተ አበው የሚባል መጽሐፍ አለ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን። መጽሐፍነቱ ከመጻሕፍተ ሊቃውንት የሚቆጠር ነው። በተለይ የምታስቀድሱ ወንድሞች እህቶች ካላችሁ
ቅዳሴው ሊጠናቀቅ ሲል ከግዝወታ በኋላ ቅኔ ማህሌት ላይ የሚነበብ መጽሐፍ ማለት ነው ሃይማኖተ አበው ማለት። እና ቅዱስ ቄርሎስ ምን ይላል? ሶበሳ አምላኩቱ ባሕቲቱ እፎም መሐመ። ኢየሱስ የሚለው አምላክ ብቻ ቢሆን ኖሮ እንዴት በታመመ እንዴት መከራ በተቀበለ ነበር ይልና ወሶበሂ ሰብ ባሕቲቱ እፎም ማህዳነ ፍጡራነ። ሰው ብቻም ቢሆን እንዴት ፍጡራንን ባዳነ ነበር ብሎ ኢየሱስ የሚለው አምላክም ሰውም እንጂ አምላክ ብቻ እንዳልሆነ ሰው ብቻ እንዳልሆነ ወይም መለኮት ብቻ እንዳልሆነ ወይም ስጋ ብቻ እንዳልሆነ ሁለቱን በተዋህዶ በአንድ ላይ መግለጽ የሚችል ስም መሆኑን አሳይቶናል፣ ነግሮናል ማለት ነው። በተለይ ይህንን ደግሞ በዚህ በዮሐንስ ወንጌል ምዕራፍ 4 ከቁጥር 42 ላይ ስናነብ መድኃኔ ዓለም ወይም የዓለም መድኃኒት የሚለውን ስሙን እናገኛለን። ይህንን ስም የሰጡት የሰማርያ ሰዎች ናቸው። እንደምታውቁት እቺ ክርስቶስ ከሳምራዊቷ ሴት ጋር ያደረገውን ቃለ ምልልስ ታውቃላችሁ። ከዚያ እሷ ሄዳ የሰማርያን ሰዎች ጠርታ መጣች፣ እሱም ማስተማራቸው። ከዚያ በኋላ የዓለም መድኃኒት እንደሆንክ እናውቃለን ብለው እምነታቸውን መስክረዋል። ስለዚህ አሁን ኢየሱስ የሚለውን በሌላ አነጋገር እኛ በግዙ መድኃኔ ዓለም፣ በአማርኛ ደግሞ የዓለም መድኃኒት የሚለውን እነሱ በዚህ መንገድ አስቀምጠዋል። ከዚህ የተነሳ ኢየሱስ የሚለው ስሙ መድኃኒት ነው፣ አካሉ መድኃኒት ነው፣ ሁለንተናው ሕይወት ነው፣ ሁለንተናው መድኃኒት ነው። ኢየሱስ የሚለው እንዲያው ባጭሩ ይህንን ያሳያል። በትርጉም ደረጃ በእርግጥ መድኃኒት ተብለው የተጠሩ ሌሎች ፍጡራን ሰዎች ሊኖሩ ይችላሉ። በመጽሐፍ ቅዱስ መዝገበ ቃላት ስታነቡ ኢያሱ ማለት መድኃኒት ነው፣ ኢሳይያስ ማለት መድኃኒት ነው። ነገር ግን ኢያሱ ዓለምን አላዳንም፣ ኢሳይያስም ዓለምን አላዳነም። እውነተኛ መድኃኒት እውነተኛ ሕይወት ግን ኢየሱስ ክርስቶስ ነው። ከሱ ውጪ ሕይወት የለም፣ ከእርሱ ውጪ መድኃኒት የለም። እንደርሱ ያለ ሕይወት እንደርሱ ያለ መድኃኒትም የለም። ስለዚህ ኢየሱስ የሚለውን እንዲያው በአጭሩ በዚህ መንገድ መረዳት እንችላለን ማለት ነው። ኢየሱስ የሚለውን ከስሙ ተነስተን ማብራራት ስላለብን ቀጥሎ የምናየው ክርስቶስ የሚለውን ስሙን ነው። እንግዲህ እንደምታውቁት ስም መታሰቢያ ነው። ስም ነገሮቹን የሚገልጥ ጉዳይ ስለሆነ ነገረ ክርስቶስን ለመረዳት ከስሙ መነሳት በእጅጉ አስፈላጊና ጠቃሚ ስለሆነ ነው ስሞችን ማነሳው። አሁን ቅድም ኢየሱስ የሚለውን ነው ያነሳሁት። አሁን ደግሞ ክርስቶስ የሚለውን ለማየት እንሞክራለን። ክርስቶስ የግሪክ ቃል ነው። የግሪክ ፍቺው ደግሞ የተቀባ ማለት ነው። የተቀባ ማለትም የከበረ ማለት ነው። የከበረ ማለትም አምላክ የሆነ ማለት ነው። ወይም በሌላ አነጋገር ክርስቶስ ማለት ሰው የሆነ አምላክ የሆነ ሰው ማለት ነው። ክርስቶስ ማለት ልድገመው እንዳይወሳሰብ በደንብ እንድታዳምጡኝና እንድትረዱት፣ ያው ነገረ መለኮት ስለሆነ ትንሽ እንዳይረቅ። ክርስቶስ የሚለው ቃሉ የግሪክ ነው፣ የግሪክ ቃል ነው። ፍቺው የተቀባ ማለት ነው። የተቀባ ማለት የከበረ ማለት ነው። የከበረ ማለት አምላክ የሆነ ማለት ነው። ያው አምላክ የሆነ የምንለው ቃል ከድንግል ማርያም የነሳው ስጋ ወይም የተዋሃደው ስጋ አምላክ ሆኗል፣ ፈጣሪ ሆኗል፣ እሱን ማለት ነው። ለቃል ወይንም ደግሞ ለመለኮት አምላክ ሆነ ማለት አይነገርለትም። አምላክ ነው ይባላል እንጂ ሆነ አይባልም። መሆን የሚነገረው ግን ለትስብእት ወይም ለስጋ ስለሆነ
አሁን የከበረ ማለት አምላክ የሆነ ማለት ነው። የከበረው መለኮት አይደለም። የከበረው ቃል አይደለም፣ ስጋ ነው። አሁን መቀባት ማለት መክበር ከሆነ መክበር ማለት አምላክ ማለት ከሆነ የከበረው አምላክ የሆነው የተቀባው ማን ነው ማለት ነው? ስጋ ነው ማለት ነው። እንደገና የተቀባው ወይም የከበረው ወይም አምላክ የሆነው ብዙዎች እንደሚያስቡት በቅባተ መንፈስ ቅዱስ ሳይሆን በተዋህዶ ነው። በተዋህዶ ተዋህዶ ማለት አንድ መሆን ወይም የስጋና የቃል አንድ መሆን ማለት ነው። ስለዚህ ይህንን በዚህ እንረዳለን ማለት ነው። ባጭሩ ግን ክርስቶስ ምንድን ነው ቢባል ሰው የሆነ አምላክ ወይም አምላክ የሆነ ሰው በማለት ባጭሩ ልንገልጸው እንችላለን። ክርስቶስ ማለት ምን ማለት ነው ቢባል ሰው የሆነ አምላክ ወይም አምላክ የሆነ ሰው ብለን ልንገልጸው እንችላለን ማለት ነው። ይሄኛው ክርስቶስ የሚለው በዕብራይስጥ ቋንቋ ማስያስ ይባላል። ያው ፍቺው ቅድም ክርስቶስ ከሚለው የሚቀየር አይደለም። በአረቢክ ወይም ደግሞ በአረበኛ ቋንቋ መሲህ ይባላል። ፍቺው እንደ ቅድሙ ነው፣ የሚቀየር አይደለም። በግዕዝ ቋንቋ ቅቡ እንለዋ ቅቡእ የአልፋው አሳድስ ነች። ቅቡ እንለዋለን። በአማርኛ ቅድም እንዳልኩት የከበረ ማለት ነው። የከበረ ማለት አምላክ የሆነ ማለት ነው። አምላክ የሆነ ስንል በደንብ መረዳት ያለባችሁ ስጋን ነው የሚመለከተው ወይም ትስብእትን ነው የሚመለከተው። አምላክ ሆነ ስንል ለቃል አይደለም። አምላክ ሆነ ስንል ለመለኮት አይደለም፣ ለቃል ለስጋ ነው። ምክንያቱም ቃል ጥንቱንም አምላክ ስለሆነ አምላክ ሆነ ተብሎ አይነገርም። አምላክ ሆነና አምላክ ነው ማለት ሁለቱ ሰፊ ልዩነት ስላላቸው በዚያ ግንዛቤ ወይም በዚያ መሰረተ ሐሳብ መረዳት ያስፈልጋል ማለት ነው። ቀጥሎ ይሄ አሁንም ይሄ ክርስቶስ ያልነው ልክ ቅድም ኢየሱስ እንዳልነው ክርስቶስ የሚለው የመለኮት ስም ብቻ አይደለም፣ የትስብእትም ስም ብቻ አይደለም። ቃልና ስጋ ሲዋሃዱ የቃልና የስጋ መዋሃድን አንድ መሆንን የሚያሳይ ወይም የሚገልጽ ስም ነው። ቃልን ብቻውን ለይቶ ክርስቶስ ማለት አይቻልም። ስጋንም ብቻውን ለይቶ ክርስቶስ ማለት አይቻልም። ስለዚህ ይሄ ምንድነው የሚያሳየን? ክርስቶስ ማለት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ከሁለት ግብር አንድ ግብር፣ ከሁለት ፈቃድ አንድ ፈቃድ የሆነ አምላክ መሆኑን ያሳየናል ማለት ነው። ያሳየናል። ስለዚህ እነዚህን ነገሮች በጥልቀት መረዳት ያስፈልጋል የሚለውን በደንብ እንድታዩ ነው። ቀጥሎ አሁንም ወደ ስሙ ነው የምሄደው። አማኑኤል ወደሚለው ስም እንሸጋገር። አማኑኤል አማኑኤል የሚለው የዕብራይስጥ ቃል ነው። አማኑኤል የሚለው ስም የዕብራይስጥ ቃል ነው። በግዕዙ እግዚአብሔር ምስሌነ እንለዋለን። እግዚአብሔር ምስሌነ ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ነው ስንል የረድኤት አይደለም ወይም ደግሞ የመንፈስ አይደለም። የረድኤት አይደለም የመንፈስ አይደለም የሚለው ለብዙዎቻችሁ ግልጽ እንዲሆን፣ ለምሳሌ አሁን ከኔና ከናንተ ጋር እግዚአብሔር በረድኤት አለ። ከኔና ከናንተ ጋር እግዚአብሔር በመንፈስ አለ። በመንፈስ ማለት በረቀቀ፣ በጠለቀ፣ በመጠቀ፣ በማይታይ፣ በማይዳሰስ፣ በማይጨበጥ ረቂቅ ነገር ማለት ነው በመንፈስ ማለት። በረድኤት ማለት እኛን ለማገዝ ለመርዳት ከኛ ጋር አለ ማለት ነው። ነገር ግን አማኑኤል የሚለው እግዚአብሔር ምስሌነ፣ እግዚአብሔር ምስሌነ ማለት እግዚአብሔር ከኛ ጋር ነው ማለት በመንፈስና በረድኤት ማለት አይደለም፣ በኩነት ወይም በመሆን ነው። ምክንያቱም ከመቤታችን ከነሳው ስጋ ጋራ ተዋህዶ አምላክ ሰው የሆነው ሰውም ደግሞ አምላክ የሆነው በኩነት ማለት በመሆን ነው። ስለዚህ
አማኑኤል የሚለው እግዚአብሔር ከኛ ጋር ነው ስንል የረድኤት አለመሆኑን የመንፈስ አለመሆኑን መረዳት ያስፈልጋል። ያ ማለት እግዚአብሔር በመንፈስ ከኛ ጋር አይደለም ማለት አይደለም። በረድኤት ከኛ ጋር አይደለም ማለት አይደለም። አማኑኤል የሚለው የሚገልጸው ግን በኩነት በመሆን የኛን ስጋ በመንሳት የኛን ስጋ በመልበስ ከኛ ስጋ ጋር በመዋሃድ አንድ በመሆን ከኛ ጋር አንድ መሆኑን የሚያሳይ ስም ነው ይሄ አማኑኤል የሚለው ማለት ነው። እና ይሄ ስም እጅግ የከበረ ስም እጅግ ታላቅ ስም እንደሆነ በቅዱሳት መጻሕፍት ተጽፏል። እንዲህ ተብሎ ወዝ ስም አብይ ጥቀ ወይደሉ ፈሊጦቶ ዘበአማን ምስጢር ለጽና ሃይማኖት። ይህ ስም እጅግ ታላቅ ስም ነው። መለኮትን ከትስብእት ትስብእትን ደግሞ ከመለኮት ለይተው ሊጠሩት አይገባም በማለት በሃይማኖተ አበው ውስጥ ተጽፎ እናገኛለን ማለት ነው። ወደ መጽሐፍ ቅዱስ ስንመጣ ደግሞ በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ጀምሮ ስናነብ ኢሳይያስ እንዲህ ብሎ ጽፏል። እነሆ እግዚአብሔር ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል በማለት አማኑኤል የሚለውን ገልጿል። እንግዲህ የሆነው ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ 700 ዓመት በፊት ነው። ኢሳይያስ የሚባለው ነቢይ የነበረው ክርስቶስ ሰው ሆኖ ከመወለዱ 700 ዓመት በፊት የነበረ ነቢይ እንደሆነ ያው በታሪክ የሚታወቅ ስለሆነ ማለት ነው። እንደገና ይህንን በማቴዎስ ወንጌል ምዕራፍ 1 ከቁጥር 23 ጀምሮ ስታነቡ አማኑኤል የሚለውን ይጠራና ይተረጉመዋል። እግዚአብሔር ምስሌነ፣ አማኑኤል ማለት እግዚአብሔር ከኛ ጋራ ማለት ነው ብሎ ስሙን ተርጉሞት በብሉይ ኪዳንም በሐዲስ ኪዳንም የሚገኝ ስም ነው ማለት ነው። እንግዲህ ክርስቶስ በእነዚህ ስሞች እስካሁን ድረስ ያየናቸው ኢየሱስ የሚለውን ስም በትንሹ አየን፣ ክርስቶስ የሚለውን ስም በትንሹ አየን። እንደገና ደግሞ አማኑኤል የሚለውን እነዚህን 3 ስሞች አይተናል፣ ኢየሱስ ክርስቶስን የምንጠራባቸው ማለት ነው። 3ቱም ስሞች ግን ለአንድ አካል ብቻ አይሰጡም፣ ለስጋ ብቻ አይሰጡም፣ ለመለኮት ብቻ አይሰጡም። መለኮትና ስጋ በአንድነት የሚጠሩባቸው ስሞች መሆናቸውን በጥልቀት በደንብ መረዳት ያስፈልጋል ማለት ነው። ወደ 4ኛው ስገባ ቃለ እግዚአብሔር ተብሎ ይጠራል ኢየሱስ ክርስቶስ። ቃለ እግዚአብሔር ማለት የእግዚአብሔር ቃል ማለት ነው። በምስጢረ ሥላሴ ምናልባት በሰንበት ትምህርት ቤት በግቢ ጉባኤ በሌላም መንገድ እንዲያው ዕድሉ ገጥሟችሁ ነገረ ሃይማኖት የተማራችሁ ምስጢረ ሥላሴ ምስጢረ ሥጋዌ ያጠናችሁ ወንድሞች እናቶች ካላችሁ በነገረ ሥላሴ ትምህርት አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ብለን እንማራለን። ይሄ የከዊን ስማቸው ነው። የከዊን ስማቸው ይባላል። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ወይም ለሶስቱ አካላት ለአብ ለወልድ ለመንፈስ ቅዱስ ማለት ነው። ለሶስቱ አንድ ልብ ነው ያላቸው፣ አንድ ቃል ነው ያላቸው፣ አንድ እስትንፋስ ነው ያላቸው። የሶስቱ ሁሉ ልብ አብ ነው፣ የሶስቱ ሁሉ ቃል ወልድ ነው፣ የሶስቱ ሁሉ ደግሞ እስትንፋስ መንፈስ ቅዱስ እንደሆነ የሚታወቅ ነገር ነው እና ከዚህ የተነሳ ኢየሱስ ክርስቶስ ቃለ እግዚአብሔር የእግዚአብሔር ቃል ይባላል። እግዚአብሔር የሚለው ደግሞ የሶስቱ የአብም የወልድም የመንፈስ ቅዱስም ስም ነው። ሊቁ በሃይማኖተ አበው እንዲህ ይላል፣ አንሰ ሶበቤ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ። እኔ እግዚአብሔር በምልበት ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለሁ ማለት እግዚአብሔር የምለው አብን ነው፣ እግዚአብሔር የምለው ወልድን ነው፣ እግዚአብሔር የምለው መንፈስ ቅዱስን ነው ብሎ 3ቱም እግዚአብሔር ተብለው እንደሚጠሩ ነግሮናል። አሁን ቃለ እግዚአብሔር ስንል ወልድ ለራሱ ቃል ነው፣ ለአብ ቃል ነው፣ ለመንፈስ ቅዱስም ቃል መሆኑን ያሳያል ማለት ነው እና እዚህ ላይ የምንረዳው ቃልነቱ አካላዊ ቃል ነው።
አካላዊ ቃል ነው። አካላዊ ቃል ነው ማለት ምን ማለት ነው? ዝርው ቃል አለ፣ ብትን የማይያዝ የማይጨበጥ ወይም ደግሞ እኔ ነኝ ባይ ያልሆነ ቃል አለ። ኢየሱስ ክርስቶስን ቃለ እግዚአብሔር ስንለው ግን እኔ ነኝ ባይ እኔ ብሎ ራሱን መግለጥ የሚችል አካል ያለው ቃል ነው። ከረቂቅነቱ የተነሳ ባይዳሰስም ባይጨበጥም እንኳን ነገር ግን አካላዊ የሆነ ቃል ነው። በሌላ መንገድ ብናብራራው በዚህ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ የሚገልጸው ኢየሱስ ክርስቶስን እንደሆነ እንረዳለን። እና ይህንን በትርጓሜው ሲያብራራ አአትሪኮን፣ አተርጋወንና ቦርፎሪኮን የሚባሉ ቃላት አሉ። እደግማቸዋለሁ። አአትሪኮን፣ አተርጋወን፣ ቦርፎሪኮን እነዚህ ቃላት ናቸው። አአትሪኮን የሚለው የመላእክት ቃል ነው። ይሄ ዝርው ነው። እኔ ነኝ ባይ አይደለም፣ አካል የለውም። ልክ አሁን ካፌ የሚወጣውን ድምፅ ትሰማላችሁ፣ እንደዛ ማለት ነው። አአትሪኮን የሚለው የመላእክት ቃል ነው። እንደገና አትሪኮን የሚለው ደግሞ አተርጋወን የሚለው ለማለት ነው። አተርጋወን የሚለው የሰው ነው፣ የሰው ቃል ነው። ይሄም አካላዊ አይደለም፣ ዝርው ነው ወይም ብትን ነው። እንደገና ቦርፎሪኮን እንላለን። ይሄ ደግሞ የእንስሳት ቃል ነው። ይሄም አካላዊ አይደለም፣ እኔ ነኝ ባይ አይደለም፣ ብትን ነው፣ ዝርው ነው። ክርስቶስን የእግዚአብሔር ቃል ስንለው ግን እንደ አትሪኮን አይደለም፣ እንደ አተርጋወን አይደለም፣ እንደ ቦርፎሪኮን አይደለም። ወይም በሌላ አነጋገር እንደ መላእክት ቃል አይደለም፣ እንደ ሰው ቃል አይደለም፣ እንደ እንስሳት ቃል አይደለም። እኔ ነኝ ማለት የሚችል ብትን ያልሆነ ዝርው ያልሆነ አካላዊ ማለት አካል ያለው ወይም ደግሞ ራሱ አካል የሆነ ቃል ማለት ነው። እንደዚህ ብለን እንጠራዋለን። እንግዲህ ቃል ብለን እንደምንጠራው መጽሐፍ ቅዱስ ማሳያ አስፈላጊ በመሆኑ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ማየት ትችላላችሁ። ምክንያቱም እዚያ ላይ በመጀመሪያው ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ቁጥር 14 ላይ ሄዶ ያም ቃል ሥጋ ሆነ ጸጋና ጽድቅንም ተሞልቶ በእኛ አደረ ብሎ የገለጸው ኢየሱስ ክርስቶስ መሆኑ ግልጽ ነው። ሁለተኛ ራእየ ዮሐንስ ምዕራፍ 19 ከቁጥር 9 ጀምሮ ስታነቡ ኢየሱስ ክርስቶስን ቃለ እግዚአብሔር የእግዚአብሔር ቃል ብሎት እናገኛለን ማለት ነው። ስለዚህ በዚህ መሰረት ኢየሱስ ክርስቶስ የእግዚአብሔር ቃል መሆኑን እንረዳለን ማለት ነው። እሺ፣ ስለዚህ ይህንን ካልን ቀጥሎ ወልደ እግዚአብሔር ወይም የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ ማን ነው? የእግዚአብሔር ልጅ የሚባለው ኢየሱስ ክርስቶስ ወይም ኢየሱስ ክርስቶስ አማኑኤል ቃለ እግዚአብሔር ወይም የእግዚአብሔር ቃል ብለን የጠራ ነው። አሁን ደግሞ የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ እንግዲህ የእግዚአብሔር ልጅ ተብሎ የተጠራው ራሱ እግዚአብሔር ቢሆን ነው። ራሱ እግዚአብሔር ባይሆን የእግዚአብሔር ልጅ ተብሎ አይጠራም ነበር። ማለትም የሰው ልጅ ሰው ነው፣ የእንስሳ ልጅ እንስሳ ነው፣ የአውሬ ልጅ አውሬ ነው፣ የእግዚአብሔር ልጅ ደግሞ እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔር ስለሆነ እግዚአብሔር እንደመሆኑ መጠን የእግዚአብሔር ልጅ ብለን እንጠራዋለን ማለት ነው። የእግዚአብሔር ልጅ ብለን እንጠራዋለን። የእግዚአብሔር ልጅ መሆኑን መጽሐፍ ቅዱስ ብዙ ቦታ ላይ የሚናገር ቢሆንም እኛ ግን ያንን ሁሉ ጠርተን ስለማንጨርሰው ለማሳያ ያህል ዋና ዋና የሚባሉትን ከነ ምዕራፍና ከነ ቁጥራቸው እያነሳን እንይ። በመጀመሪያ በዚህ በዳዊት መዝሙር 2 ከቁጥር 7 ጀምሮ ስታነቡ እንዲህ ተብሎ ተጽፏል። እግዚአብሔር ይቤለኒ ወልድየ አንተ ዋነ ዮም ወለድኩከ። እግዚአብሔር አንተ ልጄ ነህ
እኔም ዛሬ ወለድሁህ አለኝ ይላል። ማነው እንዲያ የሚለው? እግዚአብሔር ወልድ እግዚአብሔር አብን ማለት ነው። እግዚአብሔር አንተ ልጄ ነህ እኔም ዛሬ ወለድሁህ አለኝ ነው የሚለው። ይሄ እንግዲህ በዳዊት መዝሙር 2 ቁጥር 7 ላይ የተጻፈ ነው። እንደገና አሁን በዳዊት መዝሙር ውስጥ 109 መዝሙር 109 ቁጥር 3 ላይ ስታነቡ እንዲህ ይላል ምስሌከ ቀዳማዊ በዕለተ ኃይል፣ በኃይል ቀን ካንተ ጋር በመጀመሪያው ነበርሁ ይልና ወለድኩከም ከርስም ቅድመ ኮከበ ጽባህ፣ አጥቢያ ኮከብ ከመፈጠሩ በፊት በባህሪ ወለድኩህ ወይም ከሆድ ወለድኩህ ይላል። እግዚአብሔር አብ ነው እግዚአብሔር ወልድን የሚለው ወለድኩህ ይለዋል። እንደገና ወደ አዲስ ኪዳን ስናመጣው የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ጀምሮ ስታነቡ ምንድነው የሚለው? ኢየሱስ ክርስቶስ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ጠይቋቸው ሰዎች የሚሉትን ነግረውት ነበር። ኋላ እናንተስ ማን ትሉኛላችሁ ብሎ ሲጠይቅ ሌሎች 11ዱ ደቀ መዛሙርት በዝምታ ሲዋጡ 12ኛው ደቀ መዝሙር ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ የእግዚአብሔር ልጅ መሆኑን ተናግሯል። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ከሆነ ደግሞ ራሱ እግዚአብሔር ነው ማለት ነው። የእግዚአብሔር ልጅ ነው ስንል ግን እግዚአብሔር ኢየሱስ ክርስቶስን በስጋ የወለደው ማለት አይደለም። በስጋ የወለደው ማለት አይደለም። አወላለዱ እንደዚህ ዓለም ስርዓት አይደለም። ለምሳሌ በዚህ ዓለም አባት ከልጁ በዘመን ይቀድማል፣ በስልጣንም ይበልጣል። ልጅ የማያውቀውን አባት ሊያውቅ ይችላል። ልጅ ባልነበረበት ዘመን ሁሉ አባት ሊኖር ይችላል። በእግዚአብሔር አብና በእግዚአብሔር ወልድ መካከል ግን የዘመንም የስልጣንም የክብርም መቀዳደምና መበላለጥ የለም። እግዚአብሔር አብ እግዚአብሔር ወልድን ወለደው ስላልን በዘመን አይቀድመውም፣ በክብርም ደግሞ አይበልጠውም። ትንሽና ትልቅ አይደሉም። እንደኛ ስርዓት አይደለም። በዚህ ዓለም ስርዓት አንድ አባት የትዳር አጋር አግኝቶ ነው ልጅ መውለድ የሚችለው። እግዚአብሔር አብ ግን እግዚአብሔር ወልድን የወለደው ያለ አባት ነው። ቅዱሳት መጻሕፍት እንደሚናገሩ ለኢየሱስ ክርስቶስ ለሁለት ልደት ነው ያለው። ስለዚህ ለመጀመሪያው ልደቱ እናት የለውም። ያለ እናት ከአባት የተወለደ ነው። ከአባት ነው የተወለደው። እንዴት እንደተወለደ እሱን ማብራራት ወይም ማመስጠር አይቻልም። አወላለዱ ረቂቅ ስለሆነ ከሰው አእምሮ በላይ ስለሆነ ይህንን ኤራቅሊስ የሚባለው የቤተ ክርስቲያን አባት በሃይማኖተ አበው ላይ እንዲህ ብሎ አስቀምጦታል። የአብ መውለድ ማስረጽ፣ የወልድ መወለድ፣ የመንፈስ ቅዱስ መስረጽ እንደምን ነው ቢሉ ለሚለው ጥያቄ እንዲህ ይላል። ልደተ አብ ማነው? ልደተ ወልድ ወጻተ መንፈስ ቅዱስ እምአብ ይትነገራላ ይትነከር። የአብ መውለድ ማስረጽ፣ የወልድ መወለድ፣ የመንፈስ ቅዱስ መስረጽ እንዲያው እጹብ ተብሎ ይደነቃል እንጂ አይነገርም፣ አይመረመርም። ከሰው አእምሮ በላይ ነው፣ ከመታሰብ በላይ ነው ብሎ ነግሮናል። አንድ ነገር ግን እናውቃለን፣ አንድ ነገር ግን እናምናለን። እግዚአብሔር ወልድ ከእግዚአብሔር አብ መወለዱን እናምናለን እናውቃለንም። ነገር ግን ይህንን በዚህ በግዙፉ ዓለም ሰዎች ሰውን በሚወልዱበት መንገድ እንዳልሆነ ያወላለዱ አግባብም የተለየ እንደሆነ እንረዳለን። ለምሳሌ የኔ አባት እኔ ሳልኖር ነበር። ነገር ግን እግዚአብሔር አብ በነበረበት ጊዜ ሁሉ እግዚአብሔር ወልድም አለ። አይበልጠውም፣ አይቀድመውም ማለት ነው። ይህንን በደንብ መረዳት ያስፈልጋል። በሌላ መንገድ ምን ብለው ይገልጹታል? ይህንን እግዚአብሔር ወልድ ከአምላክ የተገኘ አምላክ ነው። ከአምላክ የተገኘ ምን
አምላክ ነው። ከአምላክ የተገኘ አምላክ ነው። ከብርሃን የተገኘ ብርሃን ነው። ኢየሱስ ክርስቶስ ማለት ነው። ከብርሃን የተገኘ ብርሃን ነው። ይህንን መረዳት ያስፈልጋል። አንዳንድ ጊዜ ሌሎቹ ግን እንዲያው አይወርድ አይወለድ ቢጤ የለው ብለው ያው እስከዛሬ ድረስ የሚያሾፉ ሰዎች አሉ አይደል? እንዲያው በግልጽ ላውራውና አላህ አንድ ነው ይላሉ። አላህ አንድ ነው፣ አይወርድም፣ አይወልድም፣ አይወለድም፣ ቢጤም የለውም ይላሉ። ይህን የሚሉት እነሱ ወረደ ስንል ከሰማይ እንደ በረዶ እንደ ዝናብ ዱብ ብሎ ወረደ የምንል ስለሚመስላቸው ነው። እኛ እንደዛ አይደለም የምንለው። ወረደ ማለት ሰው ሆነ ማለት እንጂ እንደ በረዶና እንደ ዝናብ ከሰማይ ወደ መሬት ጠብ ብሎ ወረደ ማለታችን አይደለም። እንደዛ አንልም እኛ። እንደገና አይወልድም አይወለድም የሚሉት እነሱ መውለድንም መወለድንም በስርዓተ ጾታ ብቻ የሚከወን አድርገው ስለሚያስቡ ነው። እኛ እግዚአብሔር አብ ወለደ፣ እግዚአብሔር ወልድ ተወለደ ስንል በስርዓተ ጾታ የተከወነ ነው እያልን አይደለም። በዚያ መንገድ አይደለም። በእርግጥ በደንብ አስፍቶ ወይም ደግሞ ትኩረት ሰጥቶ ማንበብ ቢቻል መውለድ የግድ ከተቃራኒ ጾታ ጋር ብቻ የተያያዘ ጉዳይ አለመሆኑን በደንብ መረዳት ያስፈልጋል። ለምሳሌ የሰማይና የምድር ልደት ይላል መጽሐፍ ቅዱስ። የሰማይና የምድር ምን ልደት? ኦሪት ዘፍጥረት የሚለው ኦሪት ዘልደት ተብሎ ነው የተጻፈው። የሰማይና የምድር መወለድ ይላል። አሁን ሰማይና ምድር የተወለዱት ከእናትና ከአባት አይደለም፣ ወይም በስርዓተ ጾታ አይደለም። ከዚያ ይቀጥልና ልደት አዳም እምድር፣ የአዳም ከመሬት መወለድ ይላል። አሁን ለአዳም አባቱ ማን ነው? እናቱስ ማን ናት? የአዳም መወለድ ስንል እናትም አባትም ልናበጅለት አንችልም። ቀጥሎ ልደተ ሔዋንም ገቦ፣ የሔዋን ከአዳም ጎን መወለድ እንላለን። አሁን ሔዋን ከአዳም ጎን ተወለደች ስንል በስርዓተ ጾታ አይደለም ሔዋን የተወለደችው። እንደኛ ልደተ አቤልም ከርስ የአቤል ከማህፀን መወለድ እሱ እኛ በተወለድንበት መንገድ የተወለደው ነው የአቤል። ከዚያ ቀጥሎ ልደተ ሙታንም መቃብር፣ የሙታን ከመቃብር መወለድ እንላለን። ወይም ደግሞ በሌላ አነጋገር ብንወስደው ይሄ ልደተ በግ እምህቱም ጉንድ፣ የበጉ ከታተመው ግንድ መወለድ። ይሄ ይስሐቅ እንዳይሰዋ በአረግ ሬሳ ቀንዱን ታስሮ በግ መጥቷል አይደለ? እሱ ከግንዱ የተወለደ እንለዋለን። አሁን በስርዓተ ጾታ የተከወነ አይደለም እና መወለድን የግድ ከስርዓተ ጾታ ጋር አገናኝተን የምንረዳው አለመሆኑን፣ መውለድና መወለድም መቀዳደምን ወይም መበላለጥን የሚያሳይ ብቻ አለመሆኑን በደንብ መረዳት ያስፈልጋል። ብዙዎቹ እንደዛ ስለሚያስቡ እንዲያው ቢጤም የለውም ወደ ማለት ደረጃ ሁሉ እንደተሸጋገሩ እስከዛ እንደደረሱ እናያለን ማለት ነው። ስለዚህ እነዚህን ነገሮች በዚህ መንገድ እንድትረዷቸው የሚል ሐሳብ ነው የምገልጸው። እስኪ እንዲያው ከማብዛቴ በፊት ለዛሬ በዚህ እንቋጨውና ጥያቄዎች ካሉ ተቀብዬ አስተያየቶች ካሉ ተቀብዬ ዛሬ እንደ መግቢያም ስለሆነ መጀመሪያም ስለሆነ እናንተም ከምትሰጡኝ አስተያየቶች ከምታነሷቸው ጥያቄዎች እንዲያው የግንዛቤያችሁን ደረጃ ወስጄ ከአቅማችሁ በታች ያልሆነ ከአቅማችሁም በላይ ያልሆነ ትምህርት ማቅረብ እንድችል እናንተ ያላችሁበትን የመንፈሳዊ ዕውቀት ደረጃ መገምገምም ስለሚያስፈልግ ለዛሬ ይህንን ካልኩኝ የሚበቃ ይመስለኛል። መቀጠል እችላለሁ፣ ግን ትንሽ ተያይተን ብንቀጥል የሚል ሐሳብ ስላለኝ ነው። ምናልባት መርሃ ግብር መሪው ቀጥል የሚለኝ ከሆነ ልቀጥል እችላለሁ። እንደኔ ግን እንደዛ ብናደርግ የተሻለ መስሎ ተሰምቶኛል። መልካም መምህራችን ቃልዎትን ያሰማልን። ጸጋ በረከት እግዚአብሔር አብሮ ያሰማል።